ጲላጦስ በነፍሱ ምህረትን አግኝቷል ወይ? ድኗል ወይ? ወይስ እንደ ይሁዳ ጠፍቷል? እንደነ ሄሮድስ ተቀስፏል ወይ ብለን ባለፈው ጠየቂያቸው ነበረ። የመለሳችሁት መልሳችኋል፣ ያልመለሳችሁ ደግሞ መረጃውን አሁን እሰጣችኋለሁ ማለት ነው። እንግዲህ በጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ዕለት ጲላጦስ በሚስቱ አማካኝነት በዚህ ሰውዬ ምክንያት ስሰቃይ ያለውና አንዳች ፍርድ እንዳትፈርድበት ብላው እኔ ከዚህ ሰው ደም ንጹህ ነኝ የሚያስፈርድበት ምክንያት አላገኙበትም ብሎ ታጥቦ ነበረ። በሚገርም ሁኔታ በዛለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በአካለ ነፍስ ወደ ሲኦል በወረደበት ሰዓት ላይ በሰማይ 3 ተአምራት በምድር 4 ተአምራት ተፈጽሟል። ከምድር 4ቱ ተአምራት ውስጥ የመቃብራት መከፈትና የሙታን መነሳት አንዱ ነው። ሙታን በተነሱም ሰዓት ላይ ከዚህ በፊት ቪዲዮ እንደሰራውላችሁ አባት ወደ ልጆቹ፣ ልጅ ወደ አባቱ፣ ወደ ቤተሰቡ፣ ሚስት ወደ ባሏ ቤተሰብ፣ ወደ አባት እናቷ እየሄዱ በሰሞኑን የሰቀላችሁት እያሉ የትንሣኤ ዕለት ማለት ነው። የትንሣኤ ዕለት ሰሞኑን የሰቀላችሁት አይሁድ የሰቀሉት እናንተ የፈረዳችሁበት እውነተኛ የባህሪ አምላክ ነው እንጂ እናንተ እንዳላችሁት መሳሃቲ አይደለም ብለዋል። ክብር ለሱ ይሁንና እያሉ መስክረዋል። በዛን ሰዓት ከተነሱት ውስጥ በዕለተ ትንሣኤ ከተነሱ ልጆች ውስጥ የጲላጦስም ልጆች ነበሩበት ማለት ነው። እነሱም ሄደው ነግረውታል ለጲላጦስ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለሚስቱ ጲላጦስ ያጫውታት ነበረ። ልጆቼን ማስነሳቸው እንጂ አምላክማ ነው የባህሪ አምላክ ነው እያለ ይል ነበር። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውንም ገለጸለት እና አይሁድ መጥተው ይከራከሩሃል፣ አልተነሳም ይለዋል። አንተ ግን በትንሣኤ ተነስቷል በሚለው ጸንተ ጠብቅ ብሎታል። በኋላ አይሁድ ሄደው አልተነሳም ብሎ ለጲላጦስ ሲነግሩት በምን አወቃችሁ ብሎ ይላቸዋል። አይ ወስደውታል ደቀ መዛሙርቱ ስጋውን እንጂ አልተነሳም ብሎ ይሉታል። እንግዲያውስ ካላመንከን እኛን 4ቱን ጠባቆች ጠይቃቸው ይሉታል። ሲጠይቃቸው አንዱ ሲጠይቀው 3ቱ የሚስጥር ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስ ወሰዱት አለ። አንደኛው ጠባቂ ደግሞ ሲጠየቅ ደቀ መዛሙርቱ ወሰዱት አለ። አንደኛው ደግሞ ሲጠየቅ የገነዙት ዮሴፍና ኒቆዲሞስ ወሰዱት አለ። አንደኛውን ግን ጠየቀውና አንተ መቼም ሐቅ ትናገራለህ ብዬ አምናለሁ፣ እስኪ እውነቱን ንገረኝ ብሎ ሲለው እኛ ከመፍራታቸው የተነሳ ወስደውት ይሆናል ብለን ገምተን ነው እንጂ እኛ እንቅልፍ ይዞን ነበረ አላየንም ብሎ እውነቱን ተናገረ። ከዛ በኋላ ጲላጦስ ወደ መቃብሩ ቦታ ሄደና ብዙ ታምራት ይደረግበታል በመቃብሬ ብሎት ነበርና ሄዶ ሲያይ መግነዙን የተገነዘበትን ሰበኑን አየው። ሲያሸተው መልካም መዓዛ ይሸታል። እዛ አካባቢ አጋጣሚ ሆኖ ሀቤ ምዕት የሚባል አንድ አይና ሰው ነበር። በጦርነት ምክንያት አይኑን አጥቶ ሀቤ ምዕት እስኪ አሸተው እስኪ ይህንን ብሎ ሲለው ሲያሸተው አይኑን ሲነካው አይኑ በርቶለታል። በዚህ አረጋገጠ። በኋላም አይሁድ ይኸው ተነስቷል ብለህ የምትለው እዛ ጋር የሰው ተጋድሞልህ የለ ወይ ብሎ ይሉታል። ከዛ በኋላ ዮሴፍና ኒቆዲሞስን ጠርቷቸው እናንተ የገነዛችሁት ኢየሱስ ክርስቶስ ይህ ነውን ሥጋው ብሎ ሲጠይቃቸው አይ ይሄ ፈያታዊ ዘየማን ነው እንጂ ኢየሱስ ክርስቶስ አይደለም ብሎ ይላቸዋል። እንግዲያውስ ብሎ ጌታችን በተገነዘበት መግነዝ ገንዞት ጌታችን በተኛበት በተቀበረበት መቃብር ቀብሮ ይገጥምበታል። በኋላም ጌታዬ ሆይ አንተ በተኛህበት ሩቅ ብእሲ ፍጡርን አስተኛውበት ይቅር በለኝ ታምራትን ታደርግልኝ ዘንድ ነው ብሎ ጸልዮ በኋላ ላይ ከውስጥ ከመቃብር ውስጥ ፈያታዊ ዘየማን ጲላጦስ ክፈትልኝ ብሎ ተነስቷል ማለት ነው። በዚህም አመነ። ከዛም በኋላ እነዚህ ሐሰተኞች አይሁድ ብሎ አስደብድቧቸው አስገርፏቸዋል ጲላጦስ ማለት ነው። ይሄንን ነገር ጲላጦስ እንዲህ ማድረጉን ሌሎች አይሁድ ሄደው ለሄሮድስ ይነግሩታል። ለሄሮድስ ሲነግሩት የበላይ ነውና አለበለዚያ ለቄሳር እናሳብቅብሃለን፣ ይሄን ሰውዬ የማይሆን ነገር አድርጓልና ፍረድበት ብሎ ይሉታል። ጲላጦስም ሄሮድስ ሆይ እኛ ንጹህ ሰው ላይ ንጹህ ደም ላይ ፈርደናልና እኔም አንተም ወዮታ አለብንና ይቅር ይለን ዘንድ አንተም እኔም ልንጸጸት ይገባናል፣ አንተም አይተህ እመንበት ብሎ ሀቤ ምዕትና ፈያታዊ ዘየማን እንዲህ ሆኗል ብሎ ታምሮ ይነግረዋል። እንግዲያውስ ላካቸው ብሎ ይሏል። እሱ ጲላጦስ ከመላኩ በፊት አይሁድ ነግረውት ነበርና ሄሮድስን እንግዲያውስ እነሱ ላካቸው ለዋለሁኝ እናንተ በመንገድ ላይ ሸምቃችሁ ጠብቁና ግደሏቸው ብሎ ሄሮድስ ይነግራቸዋል ለአይሁድ ማለት ነው። ከዛ ጲላጦስ እነዛ መልእክተኞች ሲልክላቸው በላከበት ሰዓት ላይ መንገድ ላይ ጠብቆ ይገሏቸዋል እና የሁለቱ ነፍሳት ወደ ሰማይ ሲያርጉ ጲላጦስ ከቤቱ ቁጭ ብሎ በቅድስና ያያቸዋል። መልአክም መጥቶ እነዚህ ነፍሳት ታውቃቸዋለህ ብሎ ሲለው አላቃቸው ይላል። አይ ጲላጦስ ፈያታዊ ዘየማንና ሀቤ ምዕት ናቸው
ሸምቀው አይሁድ ገደሏቸው። ነፍሳቸው በቅድስና እያረገች ነው። አንተንም መጥተው እንደዚሁ ይገሉሃል፣ በሰማዕትነት ትሞታለህ፣ ታርፋለህ ብሎት አረገ መልአኩ። ጲላጦስን በዚህ ደስ ብሎት ጌታዬንማ በሰማዕትነት ተከትየውማ ካረኩኝ በደስታ ብሎ ተቀብሎታል ማለት ነው። ስለዚህ ይህንን ታሪክ የት ላይ ያገኘኸው ካላችሁኝ መጽሐፈ ቅዳሴ ትርጓሜ ገጽ 27 ጀምሮ 28 29 ስለዚህ ታሪክ ነው የሚያወራው ማለት ነው። ጸሎት ለዓለመ አይፈዳት የሚለው ላይ በደንብ ተጽፎ ታገኙታላችሁና ለመዳኑ ይህ ማረጋገጫችን እንደሆነ እነግራችኋለሁ ማለት ነው።